የዩኒቨርሲቲ ህይወት ከእውቀት ባሻገር ያለው የህይወት ጉዞ። ዩኒቨርሲቲ መግባት ማለት ዝም ብሎ ከአንድ ትምህርት ተቋም ወደ ሌላው መዘዋወር ማለት አይደለም። ይልቁንም አንድ ወጣት ማንነቱን የሚቀርጽበት፣ የቆዩ አስተሳሰቦቹን የሚፈትንበት እና አዲስ ዓለምን የሚቀላቀልበት የለውጥ ደጃፍ ነው። ዩኒቨርሲቲ ስትረግጥ የምትቀበለው አካዳሚክ ትምህርት ብቻ ሳይሆን ለቀጣይ የህይወት ዘመንህ የሚሆን የጥበብ ስንቅ ነው። በሁለተኛ ደረጃ ትምህርት ላይ እያለን ዓለምን የምናያት በቤተሰቦቻችን ወይንም በአካባቢያችን ማህበረሰብ መነጽር ብቻ ሊሆን ይችላል። ዩኒቨርሲቲ ግን ያንን መነጽር ሰብሮ ሰፋ ያለ እይታ ይሰጠናል። በዩኒቨርሲቲ ግቢ ውስጥ ከጋምቤላ፣ ከአፋር፣ ከአማራ፣ ከኦሮሚያ፣ ከደቡብና ከሌሎችም የሀገሪቱ ክፍሎች የመጡ ወጣቶችን ስታገኝ የኢትዮጵያን ትክክለኛ መልክ ታያለህ። ይህ መስተጋብር እኔ ከሚለው ጠባብ አስተሳሰብ ወደ እኛ ወደሚለው ሰፊ ብሔራዊና ዓለም አቀፋዊ እይታ ይቀይራል። ለዚህ ቻናል አዲስ ከሆኑ የደውል ምልክቱን በመጫን ቤተሰብ ይሁኑን። ምክንያቱም በዚህ ቻናል ላይ አሁንም ነገም የምናቀርበው በእውነት ላይ የተመሰረቱ ድንቅ ትምህርታዊ ፕሮግራሞችን ነው። ዛሬ የምናሳየው አንድ ተማሪ ዩኒቨርሲቲ እያለ ማድረግ እና ይዞ መውጣት ያለበትን 10 ነገሮች ነው። የመጀመሪያው አንደኛ የልዩነት ውበትና የአንድነት ጥበብ ዳይቨርሲቲ ኤንድ ዩኒቲ። ወደ ዩኒቨርሲቲ ስትመጣ ካንተ የተለየ ቋንቋ የሚናገሩ የተለየ እምነት ያላቸውና የተለየ የባህል ምግብ የሚወዱ በመቶዎች የሚቆጠሩ ወጣቶችን ታገኛለህ። መጀመሪያ ላይ ይህ ልዩነት ግራ ሊያጋባ ወይም የባዕድነት ስሜት ሊፈጥር ይችላል። ነገር ግን በአንድ ዶርም ውስጥ አብሮ ማደር፣ በአንድ ካፌ መመገብና በአንድ መማሪያ ክፍል ውስጥ ለጋራ ዓላማ መቆም ሲጀመር ልዩነታችንን ለጠብ ሳይሆን ለጥያቄና ለምርምር መነሻ መሆናቸውን ትረዳለህ። ይህ ሂደት በኢትዮጵያ ውስጥ ያሉትን በርካታ ማንነቶች በአንድ ጣራ ስር እንድናይና እንድናከብር የሚያስችል የማህበራዊ ትምህርት መድረክ ነው። ልዩነት ማለት እጥረት ሳይሆን ብልጽግና ነው። አንድ የአበባ የአትክልት ቦታ በተለያዩ ቀለማት ሲያብብ ይበልጥ እንደሚዋበው ሁሉ የሰው ልጅም በባህልና በሐሳብ ብዙሃነት ሲከበብ አእምሮ ይበልጥ ይበለጽጋል። የሌላውን ሰው ባህል፣ እሴቶች፣ የሃይማኖት በዓላትና የአኗኗር ዘይቤዎችን በቅርበት ስታውቅ የእኔ ብቻ ነው ትክክል ከሚል ጠባብ አስተሳሰብ ወጥተህ ዓለምን በሰፊው ማየት ትጀምራለህ። ይህ ባህላዊ ብልህነት ካልቸራል ኢንተለጀንስ ነገ በየትኛውም የሥራ መስክ ውስጥ ሰዎችን ለመርዳትና ለመምራት ትልቅ ትምህርት ይሆናል። አንድነት ማለት ተመሳሳይ መሆን ማለት አይደለም። ይልቁንም ልዩነትን ይዞ ለጋራ ግብ መስማማት ነው። በዩኒቨርሲቲ ውስጥ የሚፈጠረው አንድነት በጋራ ችግርና በጋራ ስኬቶች ላይ የተመሰረተ ነው። ለፈተና አብሮ መጨነቅ፣ ለጋራ መብት መቆምና በጋራ መመረቅ ተማሪዎችን ከቋንቋና ከዘር በላይ የሆነ የተማሪነት ማንነት ያስተምራቸዋል። ይህንን የአንድነት ጥበብ በተግባር ስለምትለማመደው ነገ በሀገር ግንባታ ሂደት ውስጥ ሰላምና መግባባትን የምትሰብክ ባለሙያ እንድትሆን ያደርግሃል። መቀሌ ውስጥ መኖር ከታሪክ ጋር ፊት ለፊት መገናኘት ነው። እንደ ሐውልት ሰማዕታት ያሉ ታሪካዊ ቦታዎች ዝም ብለው ሐውልቶች አይደሉም። ለዓላማ መቆምና ለነጻነት መታገልን የሚያስተምሩ የታሪክ መጽሐፍት ናቸው። የአካባቢውን ሕዝብ እንግዳ ተቀባይነትና የቆየ ስልጣኔ ስታውቅ ለሀገርህ ያለህ ፍቅርና ክብር ይጨምራል። ከካምፓስ ግድግዳ ወጥተህ ከአካባቢ ማህበረሰብ ጋር የምታደርገው ግንኙነት የሕዝቡን ስሜትና ፍላጎትን እንድትረዳ ያግዝሃል። ይህ ደግሞ በተለይ ሙያ የሕዝብን ድምፅ ለመሆን መሰረት ይሰጥሃል። ሁለተኛ ራስን የመምራት ነፃነትና ኃላፊነት አውቶኖሚ ኤንድ ሪስፖንሲቢሊቲ። አብዛኛው ተማሪ እስከ ዩኒቨርሲቲ ድረስ ያለው ህይወት በቤተሰብ በትምህርት ቤት ደንብና በቅርበት ክትትል የሚመራ ነው። ዩኒቨርሲቲ ስትገባ ግን ይህ ሁሉ ግርዶሽ ይነሳል። ተነሳ፣ ጥና፣ ተኛ፣ እጅህን ታጠብ የሚል ሰው የለም። ይህ ድንገተኛ ነፃነት መጀመሪያ ላይ ትልቅ ደስታ ቢሰጥህም በውስጡ ግን አደገኛ ወጥመድ አለው። ነፃነትን እንዴት እንደምትይዘው ካላወቅ ይህ እድል ለውድቀት ምክንያት ሊሆን ይችላል። እውነተኛ ነፃነት ማለት የፈለጉትን ማድረግ ሳይሆን ለራስህ የሚጠቅምህን ነገር ለማድረግ ራስን ማዘዝ መቻል ነው። በዩኒቨርሲቲ ውስጥ አንተ የራስህ ስራ አስኪያጅ ነህ። ይህ አስተዳደር በሶስት ዋና ዋና ዘርፎች ይገለጻል። የመጀመሪያው የገንዘብ አስተዳደር፣ ወር ሙሉ ሊያደርስህ የሚገባውን ጥሬ ገንዘብ በአንድ ሳምንት ጨርሰህ ቀይ መስመር እንዳትገባ መጠንቀቅን ትማራለህ። ይህ ለወደፊት የኢኮኖሚ ህይወትህ ትልቅ መርህ ነው። ሁለተኛው የጊዜ አስተዳደር፣ እንቅልፍህን፣ ጥናትህንና መዝናኛህን የምታጣጥመው አንተ ነህ። ማንም ክትትል በማያደርግብህ ሰዓት ጠንክሮ ማጥናት የውስጥ ዲስፕሊን ኢንተርናል ዲስፕሊን መገንባት ያሳያል። ሶስተኛው የግንኙነት አስተዳደር ነው። ከማን ጋር መዋል እንዳለብህና የት ቦታ መገኘት እንዳለብህ የምትወስነው በራስህ ሞራል ዓላማ ነው። በዩኒቨርሲቲ ህይወት ውስጥ ምክንያት ኤክስኪውዝ
ቦታ የለውም። ለፈተና ሳታጠና ብትቀርብና ውጤትህ ቢቀንስ ተወቃሹ መምህሩ ወይም ቤተሰብ ሳይሆን አንተ መሆንን ትረዳለህ። ይህ እኔ ነኝ ተጠያቂው የሚለው ስሜት የብስለት መጀመሪያ ነው። ስምህም ሆነ ውድቀትህ የራስህ ውሳኔ ውጤቶች መሆናቸውን ስታውቅ በሰው ላይ የማሳበብ ቪክቲም ሜንታሊቲ ልምድን ትተህ በራስ ጥረት የምትተማመን ሰው ትሆናለህ። ነፃነት ልክ እንደ እሳት ነው። ምግብ ሊያበስልህ ይችላል፣ ካልተጠነቀቅክ ግን ሊያቃጥልህ ይችላል። ግቢ ውስጥ ያለህን ነፃነት ተጠቅመህ በተለያዩ ክለቦች መሳተፍ፣ አዳዲስ ክህሎቶችን ለምሳሌ የቴክኒክ ወይም የቋንቋ እውቀት ማዳበርና ለሰብአዊ ምግባር መትጋት ትችላለህ። ይህ ነፃነትን ለትልቅ ራዕይ ገቢር ማድረግ ይገባል። ነፃነትህ ትርጉም የሚኖረው ለራስህና ለሌላው የሚጠቅም ስራ ስትሰራበት ብቻ ነው። በኮሚኒኬሽን ሙያ ውስጥ ራስን መምራት ወሳኝ ነው። ጋዜጠኛ ብዙ ጊዜ በራሱ ተነሳሽነት ኢኒሼቲቭ የሚንቀሳቀስ ባለሙያ ነው። ማንም ሳይነግረው ዜና የሚፈልግ፣ ማንም ሳይቆጣጠረው ዘገባውን የሚያጠናቅር ሰው እንዲሆን ዩኒቨርሲቲ ውስጥ ያለው የኃላፊነት ልምድ ትልቅ አቅም ይሆነዋል። ዛሬ ራስህን መምራት ካልቻልክ ነገ ትልቅ ተቋም ወይም ህዝብ መምራት አትችልም። ራስን መምራት ማለት ከውጭ የሚመጣ ተጽዕኖ ሳይኖር በውስጥህ ባለው እሴትና ዓላማ መመራት ነው። በዩኒቨርሲቲ የምታገኘው ይህ ነፃነት አንተን ከህፃንነት አስተሳሰብ አውጥቶ ሙሉ ኃላፊነት ወደሚሰማው ጎልማሳ የሚቀይርህ ታላቅ የህይወት ትምህርት ነው። ሶስተኛ የጊዜ ወርቅነትና የቅደም ተከተል ጥበብ ታይም ማኔጅመንት። በዩኒቨርሲቲ ቆይታ ትልቁ ጠላትህ ሰነፍ መሆን ሳይሆን ጊዜን በአግባቡ አለመጠቀም ነው። ፈተናዎች፣ የቡድን ስራዎች፣ ግሩፕ አሳይመንትስ እና ማህበራዊ ግዴታዎች በአንድ ጊዜ ሊደራረቡብህ ይችላሉ። በዚህ መሃል አስቸኳይና አስፈላጊ የሆኑ ነገሮችን መለየት ትጀምራለህ። ጊዜን በአግባቡ መጠቀም ማለት ዝም ብሎ መሯሯጥ ሳይሆን ለሚገባው ነገር የሚገባውን ሰዓት መስጠት መሆኑን ትረዳለህ። ይህ ክህሎት ከዩኒቨርሲቲ በኋላ ባለው የሥራ ዓለም ውስጥ ውጤታማ እንድትሆን የሚያደርግ ትልቁ መሳሪያህ ነው። በዩኒቨርሲቲ ውስጥ ሁሉም ተማሪ እኩል 24 ሰዓት አለው። ነገር ግን አንዱ ውጤታማ ሊሆን፣ ሌላው በጭንቀት ሊባክን ይችላል። ልዩነቱ ያለው ችሎታ ላይ ሳይሆን አጠቃቀም ላይ ነው። ጊዜ አንዴ ካለፈ የማይተካ ብቸኛው ሀብትህ መሆኑን መረዳት የመጀመሪያው ትምህርት ነው። በዩኒቨርሲቲ ቆይታ በተለይም ካምፓስ ባለው የአካዳሚክ ጫና ውስጥ ጊዜህን እንደ ጥሬ ገንዘብ መቁጠር አለብህ። ለወሬ የምትሰጠው አንድ ሰዓት ከጥናትህ ላይ የወሰድከው ካፒታል መሆኑን ማወቅ ብልህነት ነው። ብዙ ጊዜ የምንሰጠው አስቸኳይ በሆኑ ለምሳሌ ነገ የሚረከብ አሳይመንት ነገሮች ላይ ነው። ነገር ግን የረጅም ጊዜ ስኬት የሚመጣው አስፈላጊ በሆኑ ነገር ግን ገና ባልተጣደፉ ለምሳሌ በየቀኑ ጥቂት ገጾችን ማንበብ ስራዎች ነው። አስቸኳይና አስፈላጊ የሆኑት አሁኑ መከናወን ያለባቸው ለምሳሌ ፈተና፣ የጤና ጉዳይ የመሳሰሉት ናቸው። አስፈላጊ እንጂ አስቸኳይ ያልሆኑት ደግሞ ለወደፊት ማንነትህ የሚገነቡ ለምሳሌ ንባብ፣ ስፖርት፣ ክህሎቶች ማዳበር የመሳሰሉት ናቸው። እነዚህን ችላ ካልክ ነገ ወደ አስቸኳይ ተቀይረው ያስጨንቁሃል። አስቸኳይም አስፈላጊም ያልሆኑ ደግሞ ከመጠን ያለፈ ሶሻል ሚዲያ እና ወሬ፣ እነዚህ የጊዜ ሌቦች ናቸው። በዩኒቨርሲቲ ውስጥ ብቻህን አይደለህም። የቡድን ስራዎች የሌሎችንም ጊዜ እንድታከብርና እንድታስተባበር ያስገድዱሃል። እነዚህ ጋር ነው አይሆንም የማለት ጥበብ የሚመጣው። ጓደኞችህ ለሻይ ወይም ለጨዋታ ሲጠሩ ያ ጊዜ ለጥናትህ የተመደበ ከሆነ በጨዋነት አይሆንም ማለት መቻል አለብህ። ማህበራዊ ህይወት አስፈላጊ ቢሆንም የአካዳሚክ ግብህን መስዋዕት ሊያደርገው ግን አይገባም። ነገ ጀምራለሁ የሚለው በሽታ የብዙ ተማሪዎች ውድቀት ምክንያት ነው። ጊዜን በአግባቡ መጠቀም ማለት ስራህን ዛሬውኑ መጨረስ ሳይሆን ትላልቅ ስራዎችን በትንሽ ክፍሎች ሰባብሮ በየቀኑ መስራት ነው። ለምሳሌ የ5 ገጽ ሪፖርት ለመጻፍ የመጨረሻውን ቀን ከመጠበቅ በየቀኑ አንዳንድ ገጽ በመጻፍ አእምሮህ እንዳይጨናነቅና ስራው ጥራት እንዲኖረው ያደርጋል። ይህ ክህሎት ከዲግሪ በላይ ዋጋ አለው። በጋዜጠኝነትና ኮሚኒኬሽን ሙያ ውስጥ ዴድላይን የጊዜ ገደብ ንጉስ ነው። አንድ ዜና ወይም ሪፖርት በሰዓቱ ካልደረሰ ዋጋ የለውም። በዩኒቨርሲቲ ውስጥ ጊዜህን አግባቡ መያዝ ካለመድክ ነገ በስራው ዓለም ውስጥ ስትወጣ ውጤታማና ተመራጭ ሰራተኛ ትሆናለህ። በዩኒቨርሲቲ ውስጥ ጊዜህን በአግባቡ መያዝ ከለመድክ ነገ በስራ ዓለም ውስጥ ስትወጣ ውጤታማና ተመራጭ ሰራተኛ ትሆናለህ። ጊዜህን መቆጣጠር ማለት ህይወትህን መቆጣጠር ማለት ነው። ጊዜን መጠቀም ማለት በሰዓት መገዛት ሳይሆን ሰዓቱን ለራስህ ዓላማ እንዲያገለግልህ ማድረግ ነው። በካምፓስ የምታሳልፈው እያንዳንዱ ደቂቃ ነገ ለምትሆነው ትልቅ ማንነት የምታፈሰው ኢንቨስትመንት ነው። አራተኛ በራስ መተማመንና የሐሳብ ድፍረት ኮንፊደንስ ኤንድ ኤክስፕሬሽን። በመቶዎች በሚቆጠሩ ተማሪዎች ፊት ቆሞ ንግግር ማድረግ ወይም ገለጻ ፕሬዘንቴሽን ማቅረብ ለማንኛውም ሰው አስፈሪ ነው። ነገር ግን በራስ መተማመን ማለት አለመፍራት ሳይሆን እየፈሩም ቢሆን ማድረግ ነው። በመቀሌ ዩኒቨርሲቲ አዳሃቂ ካምፓስ ውስጥ መድረኮች ላይ ስትቆም
ያ የሚሰማህ የልብ ምት መጨመርና የእጅ መንቀጥቀጥ የሽንፈት ምልክት ሳይሆን አእምሮ ለትልቅ ስራ እየተዘጋጀ መሆኑን ማሳያ ነው። ያንም ፍርሃት ተጋፍጠህ የመጀመሪያ ቃል ስትናገር ድምፅህ በራስህ ጆሮ ሲያስተጋባ ቀስ በቀስ ፍርሃቱ ወደ ጉልበትህ ይለወጣል። ዩኒቨርሲቲ አዎ ተብሎ ብቻ የሚታለፍ ቦታ ሳይሆን ለምን የሚል ጥያቄ የሚነሳበት አውድ ነው። ከአስተማሪዎችህ ጋር በሐሳብ መከራከርህ ወይም ያልተግባባህበት ነጥብ በግልጽ መጠየቅህ ባለማወቅህ ሳይሆን ለማወቅ ባለህ ጥማት የሚመነጭ ነው። አንድ ጥያቄ ለመጠየቅ ድፍረት ካጣ ሙያው ይሞታል። ስለዚህ በክፍል ውስጥ የምታደርገው ተሳትፎ ነገ ለምትሰማራበት ትልቅ ልምድ ነው። በራስ መተማመን የሚገነባው ሐሳብን በምክንያትና በመረጃ ስታስደግፍ ነው። መጀመሪያ አካባቢ የሌሎችን ሐሳብ ወይም የመጽሐፍትን ጥቅስ ብቻ ልታስተጋባ ትችላለህ። ነገር ግን በቆይታ የራስ የሆነ አመለካከት፣ የራስ የሆነ የአጻጻፍ የንግግር ስልት ማዳበር ትጀምራለህ። ድምፅህ እየጎላ ሲሄድ ሰዎች ለአንተና ለሐሳብህ ክብር መስጠት ይጀምራሉ። ይህ ማለት ደግሞ ሁልጊዜ ትክክል መሆን ማለት አይደለም። ይልቁንም ተሳስተህ እንኳን በስህተትህ ሳታፍር ታርመህ ለመቀጠል ያለህ ዝግጁነት እውነተኛ በራስ መተማመን ነው። በራስ መተማመን በንግግር ብቻ የሚገለጽ ሳይሆን በአካላዊ እንቅስቃሴ በዲ ላንጉዌጅ ጭምር የሚታይ ነው። ቀጥ ብሎ መቆም፣ የሰዎችን አይን አይቶ መነጋገር፣ ሐሳብን በጽናት መግለጽ ስብናህን ከፍ ያደርገዋል። ይህ ክህሎት ነገ ለምታደርጋቸው ቃለ መጠይቆች፣ ለምትዘግባቸው ዜናዎችና ለምትመራቸው ስብሰባዎች ትልቅ ግብአት ነው። ሰዎች ዕውቀትህን ከማየታቸው በፊት በራስ መተማመን መንፈስህን ያያሉ። ብዙዎች በራስ መተማመን የሚመጣው ሁሉንም ነገር ስታውቅ ይመስላቸዋል። እውነት ግን ተቃራኒ ነው። የማላውቀውን ነገር ለመማር ዝግጁ ነኝ የሚለው ድፍረት ትልቅ በራስ መተማመን ነው። በአድሃቂ ግቢ ውስጥ ከጓደኞች ጋር ስትወያይ ወይም መድረክ ላይ ስትወጣ የማታውቀውን ነገር ለመጠየቅ አለማፈርህ የጥበብ መጀመሪያ ነው። ይህ ሂደት እኔ እችላለሁ የሚለው ጠንካራ ስነ ልቦና በውስጥ እንዲታተም ያደርጋል። በዩኒቨርሲቲ ቆይታ ትልቁ ውጤትህ የምትይዘው ወረቀት ዲግሪ ሳይሆን ያዳበርከው ድፍረትና ያገኘኸው የራስ ድምፅ ነው። ይህ የሐሳብ ድፍረት በየትኛውም የህይወት አጋጣሚ ውስጥ ወደ ኋላ እንዳትልና ሁልጊዜም በራስ እንድትቆም ያደርግሃል። አምስተኛ፣ የእውነተኛ ጓደኝነትና የትስስር ትርጉም ትሩዝ ፍሬንድሺፕ ኤንድ ኔትወርኪንግ። በዩኒቨርሲቲ ውስጥ ቤተሰብ የሚለው ቃል ትርጉሙ ይለወጣል። ከቤትህ ርቀህ በናፍቆትና በኑሮ ጫና ውስጥ ስትሆን አብሮህ ዶርም የሚተኛው ጓደኛ የመጀመሪያው ቤተሰብ ይሆናል። የታመመ ጓደኛህን ማስታመም፣ ምግብ ሲጠፋ ካለችህ ጥቂት ሳንቲም ተካፍሎ መብላት እና በፈተና ዋዜማ አብሮ አድሮ ማጥናት እውነተኛውን የሰው ልጅ ደግነት የምታይባቸው አጋጣሚዎች ናቸው። እነዚህ ግንኙነቶች በደንብ ባይተሳሰሩም በጋራ ትግልና ህልውና ላይ የተመሰረቱ መሆናቸው በህይወት ውስጥ የማይረሱ ጠባሳዎችና ትርጉሞችን ይተዋሉ። ዩኒቨርሲቲ ግቢ ነገ ለምትቀላቀለው ትልቅ ዓለም ልምድ የምታደርግበት ላብራቶሪ ነው። እዚህ ውስጥ የተለያዩ ባህሪ፣ አስተዳደግና አመለካከት ካላቸው ሰዎች ጋር ትገናኛለህ። መግባባት ኮሚኒኬሽን፣ ካልተስማማህበት ሰው ጋር በሰላም መኖርን ትለምዳለህ። ድርድር ኦር ኔጎሽዬሽን፣ በዶርም ውስጥ ወይም በቡድን ስራ ጊዜ ጥቅሞችና ፍላጎቶችን ማመጣጠን ትማራለህ። ትዕግስት ቶለራንስ፣ የሰዎችን ድክመት መሸከምና በጥንካሬያቸው መደሰትን ታውቃለህ። እነዚህ ሁሉ ነገሮች ነገ በስራ ዓለም ውስጥ ለሚያጋጥሙ ፈተናዎች ትልቅ ስነ ልቦናዊ ዝግጅት ናቸው። ዛሬ በክፍል ውስጥ አብረው የሚማሩት ጓደኞችህ ነገ የሀገሪቱ ውሳኔ ሰጪዎች፣ የትላልቅ ሚዲያ ተቋማት መሪዎች ወይም ተጽዕኖ ፈጣሪ ግለሰቦች ይሆናሉ። በሙያ ውስጥ ምንጭ ሶርስ የምትላቸው ሰዎች መሰረታቸው ዛሬ የምትመሰርተው ጓደኝነት ነው። ዛሬ የምታሳየው ቅንነትና የምትገነባው ታማኝነት ነገ በስራ ህይወትህ ውስጥ በሩን የሚከፍትልህ ቁልፍ ይሆናል። ጓደኝነት ከስሜት ባለፈ ስትራቴጂካዊ የሆነ የጋራ እድገት ጉዞ ነው። በተለይ ዩኒቨርሲቲ የሰዎችን ታሪክ የምትሰበስብበት ማዕከል ነው። እያንዳንዱ ጓደኛ የራሱ ታሪክ፣ የራሱ ቁስልና የራሱ ህልም አለው። እነዚህን ታሪኮች በጥልቀት መስማትና መረዳት መቻልህ ነገ ለምትጽፋቸው የሰብአዊ ተጽዕኖ ሂማን ኢንተረስት ዘገባዎች ትልቅ ግብዓት ይሆናል። የሰዎችን ውስጣዊ ፍላጎትና ስነ ልቦና መረዳት የምትጀምረው ከጓደኞችህ ጋር ባለህ ቅርበት ነው። በዩኒቨርሲቲ ካምፓስ የምታሳልፋቸው ዓመታት ያጥሩ ይሆናል። የምታሳልፈው ጓደኝነት ግን ለዘላለም ይኖር። በህይወትህ ትልቅ ውሳኔ እንደ ስራ፣ ጋብቻ ወይም ንግድ ላይ አማካሪ፣ ደጋፊ የሚሆኑ እነዚህ የዩኒቨርሲቲ ጓደኞች ናቸው። የሰው ልጅ ስኬት የሚለካው ባለው ገንዘብ ብቻ ሳይሆን በችግሬ ጊዜ ማን አለኝ ብሎ ሲያስብ በሚመጡለት የጓደኞቹ ስም ብዛት ነው። ዩኒቨርሲቲ ውስጥ ጓደኝነት ማለት ዝም ብሎ ጊዜ ማሳለፊያ ሳይሆን ማንነትን የምታሳይበት መስታወትና ለወደፊት ህይወት የምትገነባው ዋስትና ነው። በግቢ ውስጥ የምትመሰርተው እያንዳንዱ ትስስር ነገ ለምትሆንበት ትልቅ ሰው መሰረት የሚጥል የማህበራዊ ካፒታል ኢንቨስትመንት ነው። ስድስተኛ፣ የምርምርና የጥናት ክህሎት ሪሰርች ኤንድ ክሪቲካል ቲንኪንግ። በሁለተኛ ደረጃ ትምህርት ቤት
ብዙ ጊዜ መምህራን የሰጡን ማስታወሻ ይዘን ለፈተና እንቀርባለን። ዩኒቨርሲቲ ግን ይህንን አካሄድ ይሰብረዋል። እውነተኛ እውቀት የሚገኘው በመምህሩ ካለው ጥቁር ሰሌዳ ባሻገር ነው። በካምፓስ ቤተ መጻሕፍት ውስጥ ገብተህ የተለያዩ ጽሕፈት በአንድ ርዕስ ላይ ያላቸውን የተለያየ አመለካከት ስታነጻጽር አእምሮ በስፋት ማሰብ ይጀምራል። ትምህርት ማለት መረጃን መደበቅ ሳይሆን መረጃን አውጥቶ ለምንና እንዴት እንደሆነ መመርመር መሆኑን ትረዳለን። ሂሳዊ አስተሳሰብ ክሪቲካል ቲንኪንግ የሚጀምረው ጥያቄን ባለመፍራት ነው። አንድ መረጃ በጭፍኑ ከመቀበል ይልቅ የመረጃው ምንጭ ማን ነው? መረጃው የተሟላ ነው ወይንስ የተዛባ? ይህ መረጃ ለማን ይጠቅማል? የሚሉትን ጥያቄዎች ማንሳት ትጀምራለህ። በተለይ በሙያ ውስጥ አንድን ወሬ ዝም ብሎ ከመዘገብ ይልቅ ከጀርባው ያለውን እውነት ቆፍሮ ዋችዶግ ሩል የምስለው ይህ የጥናት ክህሎት ሲኖር ብቻ ነው። ይህ ማስተሳሰብ አድማስህ ከግቢ አልፎ ሀገራዊና ዓለም አቀፋዊ ጉዳዮችን እንድትረዳ ያደርግሃል። በአሁኑ ጊዜ መረጃ በየቦታው ሞልቷል። ችግሩ ግን ትክክለኛውን መረጃ መለየት ነው። በዩኒቨርሲቲ ቆይታ ኢንተርኔትና የዲጂታል ቤተ መጻሕፍትን በመጠቀም መረጃን መፈለግ፣ መመደብና ለጥናት መጠቀም ትማራለህ። ይህ የመረጃ ብልህነት ኢንፎርሜሽን ሊትሬሲ ይባላል። ለተሰጠህ ምደባ አሳይመንት ከአንድ ምንጭ ብቻ ሳይሆን ከተለያዩ አቅጣጫዎች መረጃ ማሰባሰብህ ስራህ ጥራት እንዲኖረውና አስተማማኝ እንዲሆን ያደርግሃል። በአሁኑ ጊዜ መረጃ በየቦታው ሞልቷል። ችግሩ ግን ትክክለኛውን መረጃ መለየት ነው። በዩኒቨርሲቲ ቆይታ ኢንተርኔትና ዲጂታል ቤተ መጻሕፍትን በመጠቀም መረጃውን መፈለግ፣ መመደብና ለጥናት መጠቀም ትማራለህ። የምርምር ክህሎት ጥቅሙ ለክፍል ውስጥ ውጤት ብቻ አይደለም። በማንኛውም የህይወት አጋጣሚ ችግር ሲገጥም በስሜት ከመመራት ይልቅ ችግሩን በምክንያት መተንተን ትጀምራለህ። መረጃውን አሰባስበህ አማራጮችን መዝነህና የተሻለውን መፍትሄ መርጠህ ውሳኔ ላይ መድረስ ትችላለህ። ይህ የአእምሮ ብስለት ነገ በስራ ዓለም ሆነ በግል ህይወትህ ስኬታማ መሪ እንድትሆን ያደርግሃል። ዩኒቨርሲቲ የሚሰጥህ ትልቁ ስጦታ እንዴት መማር እንዳለብህ ማስተማሩ ነው። እውቀት በየቀኑ ይቀየራል። ዛሬ የተማርከው ነገ አሮጌ ሊሆን ይችላል። ነገር ግን የማጥናትና የመመራመር ክህሎት ካለህ ከዩኒቨርሲቲ ከወጣ በኋላም እንኳ አዳዲስ ነገሮች በራስ እየተማርክ ከጊዜ ጋር መራመድ ትችላለህ። ራስን ሁልጊዜ በማነጽ ሰልፍ አፕግሬዲንግ የምትቀጥለው በዚህ የምርምር መንፈስ ነው። በዩኒቨርሲቲ የምታገኘው የምርምርና የጥናት ክህሎት አእምሮህን እንደ ሰይፍ የሚስል መሳሪያ ነው። ይህ መሳሪያ ነገሮችን በጥልቀት እንድታይ፣ እውነቱን ከሐሰት እንድትለይና ለማንኛውም ፈተና ሳይንሳዊ መፍትሄ እንድትሰጥ ያደርግሃል። ሰባተኛ የአካባቢን ባህልና ቋንቋ ማድነቅ ኢንተርካልቸራል ኢንተግሬሽን። አንድ ተማሪ ከመጣበት አካባቢ ወጥቶ መቀለ ሲገባ አዲስ የአኗኗር ዘይቤና ባህል ያጋጥመዋል። ይህንን አጋጣሚ እንደ እንግዳ ሳይሆን እንደ ባለቤት ከተጠቀመበት በውስጥ ትልቅ የሰውነት ብስለት ይፈጠራል። የአካባቢውን ባህል ማድነቅ ማለት የራስን ማንነት መተው ሳይሆን በሌላው ማንነት ውስጥ ያለውን ውበት ማየት መቻል ነው። ይህ የባህል ልውውጥ በነገ ሙያ በተለያዩ የሀገሪቱ ክፍሎች ስትዘዋወር ከማህበረሰቡ ጋር በፍጥነት እንድትግባባና የህዝቡን ልብ እንድትረዳ የሚያስችልህ ቁልፍ መሳሪያ ነው። ቋንቋ የመገናኛ መሳሪያ ብቻ ሳይሆን የባህልና የጥበብ መክፈቻ ነው። በመቀሌ ቆይታ የትግርኛ ቋንቋ መሰረታዊ ቃላት፣ አባባሎችና ቅላጼዎች ለመማር መሞከርህ ለነዋሪው ያለህን ክብር ያሳያል። ሰላም ወይም ከመይ አሎ ወይም የቀን ላይ የሚሉትን ትናንሽ ቃላት በመጠቀም ስትጀምር በአንተና በአካባቢ ማህበረሰብ መካከል ያለው ግድግዳ ይፈርሳል። ቋንቋን መልመድ የሰዎችን አስተሳሰብና ስነ ልቦና በጥልቀት ለመረዳት ይረዳሃል። ይህ ደግሞ ለማህበራዊ ህይወትህ ትልቅ ስኬት ነው። መቀሌ ታሪክና የጀግንነት ከተማ ናት። እንደ ሐውልቲ ሰማዕታት ያሉ ታሪካዊ ስፍራዎችን መጎብኘት ስለ ሀገር መስዋዕትና ስለ ጽናት ትልቅ ትምህርት ይሰጣል። እነዚህ ቦታዎች ዝም ብለው ህንፃዎች ሳይሆኑ የትውልድ ታሪክና የማንነት አሻራዎች ናቸው። የታሪክ ስፍራዎችን በቅርበት ማየትና ታሪካቸውን ማወቅ ሀገር ያለህን ፍቅርና ክብር ይጨምራል። ይህ እውቀት በክፍል ውስጥ የምትማረው ከንድፈ ሐሳብ ትምህርት በበለጠ ለአእምሮ ስንቅ ይሆናል። የትግራይ ህዝብ ለእንግዳ ያለው ክብርና ግልጽነት ለተማሪዎች ትልቅ ትምህርት ነው። በከተማዋ ውስጥ ስትዘዋወር፣ በሰፈሮች ውስጥ ስታልፍና ከነዋሪው ጋር ስትተዋወቅ የምታየው ትህትናና አብሮነት እውነተኛውን የኢትዮጵያዊነት እሴት ያሳይሃል። ይህ ማህበራዊ ትስስር በራስህ ላይ ያለውን እምነት ይጨምራል። ብዙሃነት ውበት ነው የሚለው መፈክር በተግባር የምታየው በአካባቢው ማህበረሰብ ውስጥ ተቀላቀል ስትኖር ስትማር ነው። በአሁኑ ጊዜ ዓለም የምትፈልገው ተለዋዋጭ አዳፕተብል የሆኑ ሰዎችን ነው። አንድ አካባቢ ወደ ሌላ አካባቢ ሄደህ ከባህሉና ከቋንቋው ጋር ራስን ማላመድ ከቻልክ በየትኛውም የስራ መስክ ውጤታማ ትሆናለህ። በመቀሌ ዩኒቨርሲቲ የምታገኘው ይህ የባህል ውህደት ትምህርት ነገ በየትኛውም ዓለም ክፍል ብትሄድ አዳዲስ ሰዎችንና ባህሎችን በቀላሉ መርዳትና መቀላቀል መሰረት ይሆናል። ይህ የባህል ብህለት ካልቸራል ኢንተለጀንስ ከዲግሪ እኩል ዋጋ ያለው ትልቅ ሀብት ነው። በመቀሌ ዩኒቨርሲቲ ቆይታ የአካባቢውን ባህልና ቋንቋ ማድነቅ ልብህንና አእምሮህን በስፋት ይከፍታል። ይህ ተሞክሮ አንተን ሙሉ ሰው የሚያደርግህ፣ የሰዎችን ታሪክ እንድታከብር የሚያስተምርህና በየትኛውም ቦታ ብትሆን እንደ ቤትህ እንዲሰማህ የሚያደርግህ ታላቅ የህይወት ትምህርት ነው።
8ኛ ውድቀትን የመቋቋም አቅም resilience and grit። ዩኒቨርሲቲ የሰላም ባህር ብቻ አይደለም፣ ይልቁንም ማዕበል የበዛበት የህይወት ውቅያኖስ ነው። በመቀሌ ዩኒቨርሲቲ ካምፓስ ስትኖር ሁሉም ነገር እንደፈለግከው ላይሆን ይችላል። የጠበቅከው ኤ ውጤት ሲ ሊሆን ይችላል። የላከው የገንዘብ ድጋፍ በሰዓቱ ላይደርስ ይችላል፣ ወይም የጤና መታወክ ሊያጋጥምህ ይችላል። እነዚህ ሁኔታዎች ለምን በእኔ ላይ ደረሰ ብለህ እንድትማረር ሳይሆን እንዴት አልፈዋለሁ ብለህ እንድትጠይቅ የተፈጠሩ የህይወት ፈተናዎች ናቸው። እውነተኛ ማንነት የሚታየው በደስታ ጊዜ ሳይሆን እንዲህ ባሉ የጭንቀት ወቅቶች ውስጥ ነው። ብዙ ሰዎች ውድቀትን እንደ መጨረሻ ዴድ ኤንድ ያዩታል። በዩኒቨርሲቲ ግን ውድቀት ማለት ገና ብዙ መማር አለበት የሚል ግብረ መልስ ፌድባክ መሆኑን ትረዳለህ። አንድን ኮርስ ብትወድቅ ወይም ደግሞ በምንደባ አሳይመንት ዝቅተኛ ውጤት ብታመጣ ያ ማለት አንተ ደካማ ነህ ማለት ሳይሆን የአጠናን ስልትን መቀየር እንዳለብህ ማሳያ ነው። ተስፋ ሳትቆርጥ ድጋሚ መሞከር ግሬት ትልቅ መንገድ ነው። የማይወድቅ የለም። ትልቁ ጀግንነት ግን በወደቁበት መቅረት ሳይሆን ተነስቶ መሮጥ ነው የሚለውን መርህ በተግባር ትማርበታለህ። በግቢ ውስጥ የሚያጋጥሙህ እንደ የምግብ፣ የሰልፍ፣ የዶርም መጨናነቅ ወይም የውሃ እጥረት ያሉ ተግዳሮቶች ትዕግስትን ይፈትኑታል። እነዚህን ሁኔታዎች በጩኸትና በቅሬታ ብቻ ከማየት ይልቅ ካለው ነገር ጋር ተስማምቶ አጀስት ግብን አለመሳት ትልቅ ብስለት ነው። በትንሽ ነገር መብቃቃትንና በአስቸጋሪ ሁኔታ ውስጥ ሆነ ለፈተና ማጥናትን ስትለምድ ነገ በማንኛውም የሥራ ጫና ውስጥ የማትበገር ብረት ትሆናለህ። ጥንካሬ የሚመጣው ከድል ሳይሆን ከትግል መሆኑን የምትረዳው በእነዚህ ትናንሽ የሚመስሉ ግን ትልቅ ማንነት በሚገነቡ ውጣ ውረዶች ነው። ውድቀትን የመቋቋም አቅም ያለው ሰው ችግር ሲመጣ ለምን ከሚል ጩኸት ይልቅ እንዴት ወደሚል መፍትሄ ይሸጋገራል። በገንዘብ ስትቸገር እንዴት ቁጥብ መሆን እንዳለበት ትማራለህ። በትምህርት ስትቸገር ደግሞ ጎበዝ ተማሪዎችን መጠየቅና እርዳታ መፈለግን ትለምዳለህ። ይህ መፍትሄ ተኮር አስተሳሰብ ነገ በሙያ ውስጥ አስቸጋሪ መረጃዎችን ለማግኘት የምታደርገው ጥረትና ለምትጋፈጣቸው እንቅፋቶች ትልቅ መሰረት ይሆናል። ይህ የግራይት የመጽናት ባህሪ ከምንም አይነት የአካዳሚክ ዕውቀት በላይ ለስኬት ወሳኝ ነው። ጥናቶች እንደሚያሳዩት በህይወት ውስጥ ስኬታማ የሚሆኑት በጣም ጎበዞች ሳይሆኑ ተስፋ ሳይቆርጡ የሚቀጥሉት ሬዚለንስ የሆኑ ናቸው። በግቢ ውስጥ የምታሳልፋቸው ፈተናዎች አንተ ለትልቅ ዓለም የሚዘጋጁ የጥንካሬ ማሰልጠኛ ናቸው። እነዚህ መጽናትን የተማረ ሰው በየትኛውም የህይወት አቅጣጫ ቢሰማራ የሚጥለው የለም። በዩኒቨርሲቲ ቆይታ የሚያጋጥሙ ውድቀቶችና ችግሮች ለስኬት የሚከፈሉ ዋጋዎች ናቸው። እነዚህን ፈተናዎች በብልሃትና በጽናት ስታልፍ ነገ ለምንም አይነት ማህበራዊና ሙያዊ ማዕበል የማይበገር ጠንካራ ስብዕና ይዘህ ትወጣለህ። 9ኛ የበጎ ፍቃድ አገልግሎትና ሰብአዊነት ቮለንተሪዝም ኤንድ ሂዩማኒቲ። ዩኒቨርሲቲ መግባት ብዙውን ጊዜ የግል ስኬትን፣ ውጤትን፣ ዲግሪን ማሳደግ ይመስላል። ነገር ግን እውነተኛ ብስለት የሚመጣው የእኔ ውጤት ከሚለው ጠባብ ስሜት ወጥተህ ለእኛ ምን ላድርግ ብለህ ማሰብ ስትጀምር ነው። በመቀሌ ዩኒቨርሲቲ ካምፓስ ውስጥ በተለያዩ የበጎ አድራጎት ክበባት ቻሪቲ ክለብስ በመሳተፍ ለተቸገሩ ተማሪዎች የትምህርት ቁሳቁስ ስታሰባስብ ወይም ደም ስትለግስ በውስጥህ ያለው ሰብአዊነት ይነቃል። ይህ ማህበራዊ አንድነት ሶሻል ሶሊዳሪቲ ማህበረሰብ የሚገነባው በገንዘብ ሳይሆን በልብ መተሳሰብ መሆኑን በተግባር ያሳያል። ብዙዎች ታላቅነት የሚመጣው ሰዎችን በማዘዝ ይመስላቸዋል። የበጎ ፍቃድ አገልግሎት ግን እውነተኛ ታላቅነት ሰዎችን በማገልገል ውስጥ እንደሚገኝ ያስተምርሃል። በዩኒቨርሲቲ ቆይታ ያለምንም ክፍያ ጊዜህንና ዕውቀትህን ለሌሎች ስትሰጥ ውስጣዊ እርካታና ሰላምን ታገኛለህ። ይህ ልምድ ነገ በስራ ዓለም ውስጥ ስትሰማራ ለገንዘብ ብቻ ሳይሆን ለህዝብና ለሀገር በቅንነት የምታገለግል ባለሙያ እንድትሆን መሰረት ይሰጥሃል። ሰብአዊነት ከዕውቀት በላይ ዋጋ እንዳለው የምትረዳው ሌላው ሲደሰት አንተም ደስታ ሲሰማ ነው። በዩኒቨርሲቲ ውስጥ ሁሉም ተማሪ እኩል የኢኮኖሚ አቅም የለውም። አንዱ ምግብ ለመግዛት እንኳን የሚቸገርበት አጋጣሚ ሊኖር ይችላል። በዚህ ሰዓት ተማሪዎች ተቀናይተው የተማሪ ለተማሪ መደራጃ ማህበራትን ሲያቋቁሙና ሲንቀሳቀሱ ማየት የሰውን ልጅ ክብር የመጠየቅ ትልቅ ትምህርት ነው። ይህ የማህበራዊ ኃላፊነት ሶሻል ሬስፖንሲቢሊቲ ስሜት ነገ ሙያ ውስጥ የተገለሉና ድምጽ ለሌላቸው ወገኖች ድምጽ እንድትሆንና ስለ እውነት እንድትቆም ድፍረት ይሰጥሃል። በጎ አድራጎት ስራዎች መሳተፍ ለነፍስ እርካታ ብቻ ሳይሆን ለሙያው እድገትም ይጠቅምሃል። በክበቦች ውስጥ ስትሳተፍ የመግባቢያ ክህሎትህ ይጨምራል። ሰዎችን ለበጎ ተግባር ማሳመንና ማስተባበርን ትለምዳለህ። የቡድን ስራን ታውቃለህ። ከተለያዩ ሰዎች ጋር ለጋራ ዓላማ መስራትን ትማራለህ። ችግር ፈቺ ትሆናለህ። ባለው አነስተኛ ሀብት ትልቅ ስራ ለመስራት ጥረት ታደርጋለህ። እነዚህ ሁሉ ሶፍት ስኪል ነገ በስራ ዓለም ውስጥ በጣም ተፈላጊና ውጤታማ ያደርጉሃል። ትምህርት ሰብአዊነት ካልታከለበት ደረቅ መረጃ ብቻ ነው። በዩኒቨርሲቲ ቆይታ የምታገኛቸው ዲግሪዎችና ዕውቀቶች ትርጉም የሚኖራቸው ሰውን ለመርዳት የሰው ልጅ ስቃይ ለመቀነስ ስትጠቀምባቸው ነው። ለሰው ሰው መሆኑ የሁሉም ዕውቀቶች መደምደሚያ ነው። ይህንን እውነት በተግባር የምታደርገው ደግሞ በዩኒቨርሲቲ ቆይታ ለሌሎች በምታሳየው ደግነትና በምታደርገው የበጎ ፍቃድ አገልግሎት ነው። በዩኒቨርሲቲ የምታደርገው የበጎ ፍቃድ ተሳትፎ አንተ ከአካዳሚክ ዕውቀት ባሻገር ለጋስና ሩሩህ ሰው ያደርግሃል። ይህ የሰብአዊነት መንፈስ ነገ በየትኛውም የህይወት ጉዞ ውስጥ እውነተኛውን ደስታና ስኬት እንድታገኝ የሚረዳ ታላቅ መሳሪያ ነው።
10ኛ የወደፊት ራዕይህን ማጥራትና ግብ ማስቀመጥ ቪዥን ኤንድ ጎልስ ሴቲንግ። ብዙ ተማሪዎች ዩኒቨርሲቲ መግባት የመጨረሻው ግብ ይመስላቸዋል። እውነታው ግን ዩኒቨርሲቲ ለትልቅ የህይወት ውቅያኖስ መለማመጃ ወደብ ነው። በዩኒቨርሲቲ ካምፓስ የምታሳልፋቸው ዓመታት ነገ ለምትገነባው ትልቅ ህንጻ መሰረት የሚጣሉበት ወቅት ነው። ዩኒቨርሲቲ ውስጥ የምታደርገው እያንዳንዱ ጥረት፣ የምታነበው እያንዳንዱ መጽሐፍና የምትመረምረው እያንዳንዱ ግንኙነት ለወደፊት ራዕይህ የሚሆን ግብአት ነው። መድረሻን ካላወቅ መንገዱ ሁሉ አድካሚ ይሆንብሃል። ስለዚህ ገና ተማሪ እያለ ወዴት እያመራው ነው ብለህ መጠየቅ ብልህነት ነው። በተለይ በኮሙኒኬሽን ዘርፍ ለምትማር ተማሪ ምን አይነት ጋዜጠኛ መሆን እፈልጋለሁ የሚለው ጥያቄ ወሳኝ ነው። የህዝብ ድምጽ ግፉአንን የሚያነጋግርና እውነትን የሚመሰክር ተንታኝ፣ የፖለቲካና የኢኮኖሚ ጉዳዮችን በጥልቀት የሚመረምር፣ ማህበራዊ ችግሮችን አጋልጦ መፍትሄ እንዲመጣ የሚወተውት። ራዕይ ሲጠራ ትምህርት ትርጉም ይሰጣል። የምትማራቸው የቲዮሪ ትምህርቶች ለምሳሌ ጌት ኪፒንግ ወይም ዋችዶግ ጆርናሊዝም ዝም ብለው ለፈተና ሳይሆን ለራዕይ መሳኪያ መሳሪያዎች መሆናቸውን ትረዳለህ። እውነተኛ ራዕይ ከራስ በላይ ለሌላው የሚተርፍ ነው። ዲግሪ መያዝ ለራስ ስራ ገቢ ሊያስገኝልህ ይችላል። ራዕይ ግን በህብረተሰብ ውስጥ ያለህን ችግር እንዴት መፍታት እንደምትችል ማለም ነው። በዩኒቨርሲቲ ቆይታ በዙሪያ ያሉትን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮች ስታዘብ እኔ በሙያዬ ለእነዚህ ችግሮች ምን መፍትሄ አመጣለሁ ብለህ ስታስብ ራዕይ ይጸናል። ለሌላው የሚጠቅም ግብ ያለው ሰው በህይወቱ ፈጽሞ ተስፋ አይቆርጥም። በዩኒቨርሲቲ የምታስቀምጠው ግብ ለቀጣይ 30 እና 40 ዓመታት እንደ ኮምፓስ አቅጣጫ አመልካች ያገለግልሃል። በህይወት ጉዞ ላይ ማዕበልና ፈተና ሲገጥምህ ወደ ኋላ እንዳትመለስ የሚያደርግ በውስጥህ የሳልኸው ትልቅ ምስል ቪዥን ነው። ራዕይ ያለው ሰው በጊዜያዊ ጥቅሞች አይታለልም፣ በትናንሽ መሰናክሎችም አይቆምም። ግብህ በታወቀ ቁጥር የትኛውን መጽሐፍ ማንበብ እንዳለብህ፣ ከማን ጋር መዋል እንዳለብህና ጊዜ በምን ላይ መዋል እንዳለብህ ውሳኔ ግልጽ ይሆናል። ራዕይ ያለ ተግባር ቅዠት ነው። ተግባር ያለ ራዕይ ደግሞ ዝም ብሎ መባከን ነው። በዩኒቨርሲቲ ቆይታ ያለምከውን ትልቅ ዕልም በየቀኑ በምሰራቸው ትናንሽ ስራዎች፣ ጥናት፣ ንባብ፣ ልምድ ማገዝ አለብህ። ዛሬ የምትጽፋት አንዲት የዜና መሪ ሊድ ወይም የምታደርገው አንድ ቃለ መጠይቅ ለነገው ትልቅ ጋዜጠኛ ማንነትህ አንድ እርምጃ ነው። ራስን ወደ ትናንሽ ግቦች ሰባብረህ በየቀኑ ስትተገብረው ስኬትህ እርግጥ ይሆናል። እነዚህ 10 ነጥቦች በዩኒቨርሲቲ የምታሳልፈውን ጊዜ ወደ ወርቅነት የሚቀይሩልን መመሪያዎች ናቸው። ዩኒቨርሲቲን የምትጨርሰው በዲግሪ ብቻ ሳይሆን በተቀረጸ ስብዕና፣ በበለጸገ እውቀትና በጠራ ራዕይ መሆን አለበት። ዩኒቨርሲቲ የእውቀት ብቻ ሳይሆን የጥበብና የሰውነት ግንባታ ማዕከል ነው። ዛሬ የምታሳልፈው እያንዳንዱ ፈተና ለነገው ማንነት ትልቅ መሰረት ነው። ስለዚህ ጊዜህን በአግባቡ ተጠቀም። ጓደኛህን በጥንቃቄ ምረጥ። ራዕይህን ደግሞ ከፍ አድርገህ አልም። እነዚህን 10 ነጥቦች በጥልቀት አይተናል። ዩኒቨርሲቲ ቆይተህ ትልቅ ስኬትና ብሩህ ተስፋ እንዲኖርህ እመኝልሃለሁ። የዛሬው ቪዲዮ ይህንን ይመስላል። በቀጣይ እስከምንገናኝ ሰላም ቆዩልኝ።